አመሰግናለሁ። አርበኛ አስቻለው አለባቸው ባላለው ከቋራ ቃል ኪዳን ምድር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ቀጠና መይሰው ካሳ ሁለተኛ ኮር የቋራ ኦምላክ ለጦር ህዝብነት ኃላፊ ነኝ። እንግዲህ ከሰሞኑ በአጠቃላይ ማለት ነው በቋራና አካባቢ እንግዲህ ወንድሞቻችን አርበኞች በተለይ ከፍተኛ እልህ አስጨራሽና ትንቅንቅ ሲያደርጉ መቆየታቸው ይታወቃል ማለት ነው። እንግዲህ እና አርበኛ አከለ ባስቀመጡት አጠቃላይ የአውደ ውጊያ ውሎችን በተመለከተና አጠቃላይ እንግዲህ እኔ እንደው መጨመር የምፈልገው በተለይ ኮሩ ከተመሰረተ ማለት ነው የመይሰው ካሳ ሁለተኛ ኮር ማለት ነው በአጠቃላይ እንግዲህ በዚህ ቋራ አካባቢ ላይ በጣም በርካታ ጀግኖቻችን ለአንድነት የዘመሩበት የአንድነት ማሳያና ጠላት ያፈረበትና የተንበረከከበት በርካታ ጠላቶች መጥተው የተሸነፉበትና እንዲሁም ደግሞ ከፍተኛ መኮንኖችና ባለማዕረጎች መጥተው በአጠቃላይ ማለት ነው ቆስለውና የሞቱን እንደዚሁ በሄሊኮፕተር የሄዱበት አየር ማለት ነው አጠቃላይ ማለት ነው። ስለዚህ የዚህ ቀጠና አካባቢ ላይ በአጠቃላይ በጥቅሉ ማለት ነው የጀግኖች ስብስብ የሆነበት ነው። በተለይ ደግሞ በዚህ የመይሰው ካሳ ሁለተኛ ኮር አጠቃላይ ሪፎርም የሰራበት የአንድነት ምሰሶ የተጠናከረበት ይሄንን በተለይ ደግሞ ሪፎርም ለመስራት በጣም በርካታ እንቅፋቶች የገጠሙን ቢሆንም ነገር ግን በትዕግስትና በጥበብ ሪፎርሙን የሰራንበት ሁኔታ ነበረ። በተለይ በዚህ ደግሞ እንደው ሳላመሰግን የማልፈው ከመግቢያችን እንደው ወደ ዋናው ተግባሬ ከማለፌ ወደ መልእክት ከማለፌ በፊት በተለይ ደግሞ ግብረ ኃይላችን በተለይ ማለት ነው የበላይ እዝ የእኛ ቀጠና ላይ ማለት ነው በአርበኛ ዮሐንስ ንጉሱ የሚመራው ግብረ ኃይላችን በተለይ ከክፍለ ጦሮች በተለይ የቋራ ኦምላክ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊት አውራሪ ገበየው ክፍለ ጦር ከምን ጊዜውም በላይ ያላቸውን አቅምና ጉልበት እንዲጠቀሙ የተለያዩ ሪፎርሞችን ሰርተናል። ለዚህም ደግሞ የመጀመሪያው እንግዲህ የመይሰው ካሳ ሁለተኛ ኮርን ሪፎርም ሰርተናል። እንዲሁም መስራቾችን በዚህ አጋጣሚ ሁሉንም ከልብ የማመሰግን ሆኖ ነገር ግን ይሄን ሪፎርም ከሰራ እስክንሰራ ድረስን በርካታ እንቅፋትና ተግዳሮቶች ነበሩ። የጠላት እንቅስቃሴ ከምን ጊዜውም በላይ ያደናቅፍ ነበር። ነገር ግን ሁሉንም በስኬት ያጠናቀቅንበት በተለይ አራቱ ክፍለ ጦሮች የአንበሳውን ድርሻ የተወጡ አናብስቶች ናቸው። ነገር ግን በተለይ ቋራና አካባቢ ደግሞ የገባው ጠላት ከምን ጊዜውም በላይ ተዋርዶ የሚሄድበት ሁሌም ስለሆነ ይሄንን ምለው የትግላችን ደጋፊዎች እና ሰራዊታችን እና አመራሮቻችን ጠንቅቀው ሲያውቁታል። ቋራ ምድር ላይ እንግዲህ ጠላት ያለ አቅሙን የሚጠቀመው በዚህ አካባቢ ላይ እንግዲህ በተለይ ቋራና አካባቢን ከያስኩኝ ሌሎቹን እቆጣጠራለሁ ብሎ ይሄ ተስፋ ቢስ የሆነ አመለካከትን ይዞ ቢመጣም በመጣበት ሳይመለስ የአውሬራትና የገደል የዱር የጫካ ራሱን የቀረበት አጋጣሚ የቀንቀንታችን ነው። ነገር ግን ከሰሞኑ እንግዲህ አርበኛ አከለንና ወንድሜ አርበኛ ቴዲን ባስቀመጡት ልክ አሁን ደግሞ በተለይ በቋራ አካባቢ አባ ደግሱ ወጣ ብሎ በሚገኘው አካባቢ ማለት ነው እዚህ አካባቢ እንግዲህ ጠላት ያለ ላኡንን ይዞ መጥቶ ነበረ። ነገር ግን አናብስቶቻችን በመናበብ ባይን ጥቅሻ በመግባባት ይሄንን ጠላት በገባበት ተመልሶ እንዳይሄድ እጅግ በጣም አስገራሚ አስደማሚ ጀብዶችን ፈጽመዋል። ነገር ግን እነዚህን ጀብዶች ከፈጸሙ በኋላ መቼም ከካራማራ ክፍለ ጦርና የቋራ ኦምላክ ክፍለ ጦር አካል የሆነችው ናብሮ ብርጌድ አስፈላጊውን አጠቃላይ በመናበብ እርምጃ ወስዷል በጠላት ላይ። በዚህም እንግዲህ የተገኙ የውጤቶችና ድምሮችን በወንድሜ በአርበኛ አከለ የተገለጸ መሆኑን ግልጽ ነው። ከዛ ውጭ እንግዲህ ጠላት በዚህ አካባቢ ላይ በመሸነፉና ክፉኛ በመመታቱ በአጠቃላይ ማለት በዚህ አካባቢ ላይ በአርሶ አደሩ፣ በሴቶች፣ በህፃናት፣ በአረጋውያን አጠቃላይ እዚህ አካባቢ የቆረበ ሁሉ ሳይቀር ሁሉ በግፍ እየረሸነ ያለበት ሁኔታ ነው። እንዲሁም ደግሞ ንጹሃንን አማራ በመሆናቸው ብቻ በርካቶችን
በመጋዘን ውስጥ አሽጎ እያሰቃየና እየገረፈ እንደፈለገ እየቀጣና እያሳደደና እያሰቃየ መሆኑን ምን ለህዝባችን እንዲረዳልን እንፈልጋለን። በቋራና አካባቢ ደለጎ፣ ድዋባ፣ ነፍሰ ገበያና አካባቢ አጠቃላይ ማለት ነው ቱመት መንዱካ፣ ሽንፋና አካባቢ በጥቅሉ ሙሉ ማለት ነው እንግዲህ እዚያ አካባቢ ላይ በርካታ ያልታሰረ ወጣት፣ ያልታሰረ ሴት፣ ያልታሰረ አረጋውያን የሚገርመው ነገር በሙሉ ህፃናት በሙሉ ነፍሰ ጡር አራስ በሙሉ የታሰረበት ቀጠና ነው። ስለዚህ ይሄንን ተረድቶ እንዲሁም ደግሞ የዛሬ አመት በቱመት አካባቢ ላይ የፈጸመውን የ21 ወጣቶች ግፍ ዛሬም ደግሞ ድጋሚ በቱመት ላይ በርካታ ወጣቶችን ከቤታቸው ላይ በግፍ የረሸነበት ሁኔታ ነው ያለው። ስለዚህ ይሄንን በተመለከተ እንግዲህ አጠቃላይ ሁሉም ህዝባችን አውቆና ተረባርቦ በተለይ ይሄንን ወሮበላ ስርዓትና ጠላታችን አይቀጡ ቅጣት በመቅጣት የመጨረሻውን የድል ችቦ በመለኮስ የድሉ ባለቤት እንድንሆን ፋኖ ስለሆነ ሳይሆን የሚገለን አማራ ስለሆነ ሁሉም ተናቦ በጥቅሉ አጠቃላይ ጠላትን ከምድረ ገጽ ማጥፋት አለብን የሚል እምነት ያለኝ። እጅግ በጣም አመሰግናለሁ። እንግዲህ አዲስ መረጃዎች ሲኖሩ ደግሞ ተመልሰን የምንገባ ይሆናልኝ። አሁንም በቋራና አካባቢ አጠቃላይ ማለት ነው ውጥረቱ እንደቀጠለ ነው ያለው። እጅግ በጣም አመሰግናለሁ። ድል ለአማራ ፋኖ፣ ሞትና ውርደት ለከሰረው ብልጽግና። መልካም እጅግ አድርጌ አመሰግናለሁ። አርበኛ አስቻለው አለባቸው የቋራ ሜድላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ። ውድ አድማጭ ተመልካቾቻችን እንግዲህ በዛሬው ልዩ ጥንቅራችን የአማራ ፋኖ ብሔራዊ ንቅናቄ ወደ አንድ ከመጣ ማግስት ጀምሮ በሰሜን አማራ ቀጠና በላይ ዘለቀ እዝ በጎንደርና በአካባቢው በተለያዩ ቀጠናዎች እየተደረጉ የሚገኙ አውደ ውጊያዎች ሁኔታዎችን ተከትሎ በቋራና በአካባቢ ያለው ትንቅንቅ ሰሞነኛ ሁናቴ ምን ይመስላል የሚለውን ነው የካራማራ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አከለመለስና ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ቴዲ እንደዚሁም የቋራ ሜድላ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው በቀጣይ ስልክ መስመራችን በመገኘት በአገዛዙ ኃይል ላይ እየደረሰ የሚገኘው ከፍተኛ ምትና ይህንን ተከትሎ ደግሞ የአገዛዙ ኃይል ምንም የጦር መሳሪያ ባልታጠቁ በንጹሃን ላይ እየፈጸመ የሚገኘው እስር፣ ድብደባ፣ እገታና ግድያም ተጠናክሮ መቀጠሉን ተከትሎ የዓለም አቀፉ ማህበረሰብ ለዓለም አቀፍ የሚመለከታቸው አካላት መረጃውን እንዲያደርስ ነው መረጃ ያደረሱን። በቀጣይ ስልክ መስመራችን ተገኝታችሁ ጊዜያችሁን መስዋዕትነት አድርጋችሁ ከከባድ የህልውና ትንቅንቅ የተወሰነ ጊዜያችሁን ሰጣችሁን መረጃውን ስላጋራችሁን እጅግ አድርጌ ነው የማመሰግነው። በመይሳው ካሳ ሁለተኛ ኮር በላይ እዝ ስር ማለት ነው ሁለቱም ክፍለ ጦር እንደ አንድ ላይ በአንድ መስመርም ተገናኝታችሁ እንደ ህዝብ ግንኙነት መረጃዎችን በመለዋወጥ ለሚዲያም ያለው ሁኔታ ለማሳወቅ የሄዳችሁበትን ርቀት እንደ ግሎባል ፋኖ ሚዲያ እጅግ አድርገን ነው የምናመሰግነው። መጨረሻ ላይ አርበኛ አስቻለው እንዳልከውም አዳዲስ መረጃዎችና ሁነቶች ሲኖሩ ለአድማጭ ተመልካቾቻችን የምታሳውቁ ነው የሚሆነው። በዛሬው ዕለት ግን በቀጣይ ስልክ መስመር በመግባት ላደረሳችሁ መረጃ ለሰጣችሁን ጊዜ እጅግ አድርገን ነው የምናመሰግነው። ድል እንዲገጥማችሁ ተመኝተናል። በያላችሁበት አድማጭ ተመልካቾቻችንም አብራችሁን በመቆየት ዝርዝር እውነቱን ስላደመጣችሁ ከልብ አመሰግናለሁ። ፕሮግራሙን የመራው አብሬ ቆየቶ እንዳለብስ ነበርኩኝ። መልካም ጊዜ ይሁንላችሁ አርበኞቻችን። በያላችሁበት ሰላም። እናመሰግናለን። መልካም ጊዜ።